ሰላም ለእናንተ ይሁን እንደምን አላችሁ በሌላ በሰበር መረጃ እንዲሁም አሳዛኝ በሆነ አስደንጋጭ መረጃ ይዤ ተመልሻለሁ ማለት ነው። እንግዲህ ምንድነው እጅግ በጣም የምንወዳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉኝ ከምትላቸው እንቁና ድንቅ የሆኑ አራት አይና መጽሐፍት ዘርግተው ጉባኤ ከፍተው ከሚያስተምሩ ድንቅ መምህራን አባቶቻችን መካከል ርዕሰ ሊቃውንት አባ ገብረ ኪዳን አንዱ ናቸው። እኒህ ድንቅ ታላቅ አባት ከትምህርታቸው ጣዕም ከአንደበታቸው ጣዕም የተነሳ የዘመኑ ዮሐንስ አፈወርቅ እየተባሉ የሚነገርላቸው እኒህን አባት ምን ገጠማቸው? ታስረዋል። ምንድን አገኛቸው? ለመሆኑ ያሳሰራቸውስ አካል ማን ነው? በምን አግባብ ታሰሩ? እንግዲህ ብዙ ጊዜ ርዕሰ ሊቃውንት አባ ገብረ ኪዳንን ብዙ መናፍቃን አወዷቸው በተለያየ መንገድ ጠምደው ሲዟቸው ተመልክተናል። ትምህርታቸውን ወንጌላቸውን በወንጌል ከመመለስ ይልቅ የሚያስተምሩትን ትምህርት ከመመለስ ይልቅ በእጅ አዙር በፖለቲካ ተጠግተው ከመንግስት አካላት ጋር ተጠግተው እሳቸው ላይ ትልቅ ሴራና ደባ ሲጎነጉኑ የሚውሉ በፓስተር ደረጃ የሚገኙ በሼህ ደረጃ የሚገኙ በኡስታዝ ደረጃ ያሉ በርካታ ሰዎች እንዳሉ እናውቃለን። እኒህን አባት ሁላችንም ልንጠብቃቸው ይገባል። ዛሬ ታዲያ እኒህ ድንቅ አባት መምህራችን ታስረዋል አልታሰሩም የሚለውን መረጃ በግልጽ የማሳያችሁ ይሆናል ማለት ነው። እንግዲህ ይሄንን ቪዲዮ ሁላችሁም ለሁሉም እንዲዳረስ ላይክ ማድረግ ጀምሩ። እንዲሁም ደግሞ ለአባታችን ያለንን ፍቅር ለርዕሰ ሊቃውንት አባ ገብረ ኪዳን ያለንን ፍቅር በኮሜንት ላይ እየጻፋችሁ እናመሰግናለን እንወዶታለን ያላችሁ ግለጹልኝ። ቀጥታ ወደ መረጃው እንሄዳለን። ርዕሰ ሊቃውንት አባ ገብረ ኪዳን ምን ገጠማቸው? አሁን በተሰማው ዜና የቤተ ክርስቲያናችን የወንጌል አርበኛ የሆኑት አባ ገብረ ኪዳንን ዘብጥ ያለመውረድ ሰፊ እንቅስቃሴ ተጀምሯል። ይህንን የሚያደራጁት ሐሰተኛ ነቢያቶቹ ሲሆኑ እያንዳንዱን ያቀዱትን ነገር በማስረጃ አስደግፌ ያሳያችኋለሁ። ሳይሆናችሁ በሙሉ ይህንን ቪዲዮ ላይክ፣ ሼር በማድረግ ለሌሎችም አዳርሱት። ችግር በመያዝ አባ ገብረ ኪዳንን ዘብጥ ያለመውረድ የተጀመረው ሩጫ ከጀርባው ብዙ አጀንዳዎችን ያነገበ ስለመሆኑ ትጠራጠራላችሁን? እንግዲያውንስ ልብ ብላችሁ አድምጡኝ። አባ ገብረ ኪዳን በቪዲዮ መግቢያ የተናገሩት የንግግር ሙሉ መብታቸውን በመጠቀም ነው። ይህም የማንንም ቤተ እምነት ስም ጠቅሰው እስካልጠሩ ድረስ በኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያለው የትኛውም የሐሰተኛ ነቢያቶችና መናፍቃኖች ዶክትሪን የጋኔን ነው። ደግሞ አለው አዎን የጋኔን ነው። ይህ ክስም የተቀነባበረው ለባለስልጣናቱ እጅና ጓንት የሚሆኑት ሐሰተኛው ነብይ ዮናታንና እዩ ጩፋ ሲሆን ውድ ኦርቶዶክሳን የኦርቶዶክሳንን መታሰር በጋዜጠኛ ነጋሽ በዳዳ በተዋሕዶ አርበኛ ባሮክ በሌሎችም ወንድሞች ሳቢያ እስራቸውን ኖርማላይዝ እንድናደርገው በጭንቅላታችን ላይ እየሰሩብን ነው። በኋላም ይኸው አሁን እንደጀመሩት ወደ አበው አባቶቻችን ይበጡብናል። ለቤተ ክርስቲያን አለኝታ የሆኑ ልጆቿን በማሳደድ ዶክትሪኗን ለማጥፋት የሚቻላቸውን በሙሉ እያደረጉ ይገኛሉና ኦርቶዶክሲያን ከምንም ጊዜውም በላይ አንድ እንሆን፣ እንተጋገዘ የመጨረሻው መልእክቴ ነው። ቆይ ቴዎድሮስ መድኃኒት ቤት አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይሄን ዝጋ በለው እስቲ ሂድና እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። ሰባት ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል? ኢየሱስ ነው ውሃ በል። እኔ ሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ። እንዲሁ ድንቁርና እኮ ነው ይሄ ማለት። ክርስቶስ ንጉስ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ ያልበው ሄድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ እግዚአብሔርም አባ ይገርማል እኮ አይከፈውስ
አባ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና የተባለ ተጠራበት። አብርሃምም አባት እግዚአብሔርም አባት ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉስ እግዚአብሔርም ንጉስ ዳዊትስ ጥሩ ነው እና ጀሬም ንጉስ እግዚአብሔርም ንጉስ በአንድ ስም ማለት ነው። በአንድ ስም እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ስሙ። እግዚአብሔር እንደዚህ ስለተጠራ ፈርዖን ሙሴም አምላክ እግዚአብሔርም አምላክ ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም። እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የተለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም። ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም። የመናፍቃንን የክህደት የሐሰት ትምህርት በመጽሐፍ ቅዱስ ሚዛን እየመዘኑ ድባቅ እየመቱ መግቢያ መውጫ ያሳጧቸው የመናፍቃን ካዲያን እንግዲህ መምህራንን የሚሉ ሰዎች ናቸው። እንግዲህ ርዕሰ ሊቃውንት አባ ገብረ ኪዳንን ጠምደው ያዟቸው ማለት ነው። በዚህ ብቻ ሳያበቁ ትልልቅ እንቅስቃሴዎች ናቸው። ከባድ የሆነ ሴራና ወጥመድ አዘጋጅተው ርዕሰ ሊቃውንት አባ ገብረ ኪዳንን በማዋከብ ላይ ይገኛሉ። እሳቸው ግን ምንም አይነት ነገር አይሰሙም። አሁን ላይ ትልቅ ለኦርቶዶክሳውያንም ብሎም ለኢትዮጵያን የሚጠቅም ትልቅ ፕሮጀክት አንግበው ባህር ዳር ከተማ ላይ ትልቅ ግዙፍ ሆስፒታል ገንብተው ሁሉም ኦርቶዶክሳዊ ብሎም ኢትዮጵያውያን የሚታከሙበት ጥሩ የሆነ የሕክምና አገልግሎት የሚሰጥበት ማህበረሰብ አቀፍ አገልግሎት ላይ እያገለገሉ ያሉ ከወንጌሉም ጎን ለጎን ተግባራዊ ክርስትናን እያራመዱ ያሉ አባት ናቸው ማለት ነው። ለመሆኑ መናፍቃኑ ሰቅዘው ስለያዟቸው ወጥመድ ውስጥ ሊከቱባቸው ያሉን ቪዲዮ እስኪ ላሳያችሁ። አሁን በዚህ ዘመን ያሉ መናፍቃን ሁለት ብልሃት ይጠቀሙብናል። ብነግራችሁ ጥሩ ነው አይመስላችሁ? እሺ ልንገራችሁ። ሁለት ነገር የሚጠቀሙብን መጀመሪያ እንዲህ ይላሉ። እኔ እንዲህ ብሎ እንደዚህ ብሎ ኢየሱስ ክርስቶስ ተገልጦልኝ ኢየሱስን አይቼው ይላል። ቆይ አንተ ግን መጀመሪያ ይላል እናንተ መጽሐፍ ቅዱስ አታነቡም ይላል። መጽሐፍ ቅዱስ አታነቡም አታውቁም። ደሞ ሚሉና ምን ብለው ምን ይላል? ደሞ ተረት ለምታወሩት ትርጓሜ ይያላችሁ ገርል ይያላችሁ ታምር ይያላችሁ መጽሐፍ ቅዱስ አታነቡም ይላሉ። በጣም ቅሩ። እኔ አሁን አንድ መናፍቅን እንዲያርግ ልጠይቀው እናንተ መጽሐፍ ቅዱስ አታነቡም ማለት አሁን እኔ መጽሐፍ ቅዱስ ልክ አይደለም ብዬ ብክድ በምን ይረታኛል? እስኪ እናንተ ራሱ መልሱልኝ። መጽሐፍ ቅዱስ ልክ አይደለም ብዬ ብክድ መልሱ ምንድነው? መጽሐፍ ቅዱስ ማን ነው የጠበቀው? መጽሐፍ ቅዱስ ነው ቤተክርስቲያን ናት። መጽሐፍ ቅዱስ ልክ ለመሆኑ ማስረጃው ቤተክርስቲያን ናት። ቤተክርስቲያን ልክ ለመሆኗ ማስረጃው መጽሐፍ ቅዱስ ነው። ያለ መጽሐፍ ቅዱስ ልክ የሚሆን መጽሐፍ ቅዱስ የለም። ያለ ቤተክርስቲያን ልክ የሚሆን መጽሐፍ ቅዱስ የለም። ያለ መጽሐፍ ቅዱስ ትክክል የምትሆን ቤተክርስቲያንም የለችም። ለምሳሌ አሁን አንድ ቃል ልንገራችሁ፣ አንድ ኃይለ ቃል ላንሳላችሁ። እኔ የሕይወት እንጀራ ነኝ ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ምንድነው ይሄ ስንል አንዱ የእምነት ድርጅት ወይም ፕሮቴስታንትን በልም ለምሳሌ አንዱ ምን ብሎ ይናገራል? ስጋዬ ያለው ክርስቶስ ቃሉን ነው ይላል። ቃሉን ነው ትምህርቱን ነው። ስለዚህ ስንማር እየቆረብን ነው ቁርባን አያስፈልግም ይላል። አንዱ ደግሞ አይ ስጋዬ ያለው በሱ ስም የምንበላውን የጌታ ራት ነው ይላል። አንዱ ደግሞ ተነስቶ አይ ስጋዬን የበላ ደግሞ ያለው ስሙ ሕይወት ስለሚሆን ስሙን ነው። ትክክለኛው የትኛው ነው ብንል ተመልከቱ። ትክክል የምትሆነው ትክክለኛውን ትርጉም ትክክል። ስለዚህ አንዱ ስጋዬን የበላ ያለው ቃሉን ከሆነ አንዱ ስሙን ማመን ብቻ ነው ካልን ምኑ ነው ካልን ብለን ብንጠይቅ ስጋዬን የበላ ማለቱ ቁርባን ነው፣ ቅዱስ ስጋውን ደሙን ክቡር ደሙን መቀበል ማለት ነው ብሎ የሚነግረን ሐዋርያት ሲማሩ የነበረ የሐዋርያት ተማሪዎች ሲማሩ የነበረ የዚያ ተማሪ ያ ሲያስተምር የነበረ የዚያ ተማሪ የዚያ ተማሪ በዚህ ተዋረድ ሰንሰለቱ ተጠብቆ የመጣ መምህር የነገረኝ እንደሆነ እሱ ትክክል ነው ማለት ነው። ስለዚህ መጽሐፍ ቅዱስ አታነቡም ታዲያ እንኪያማ መጽሐፍ ቅዱስ እንዲህ ይላልና ምን ማለት ነው? አንተ ራስህ መጽሐፍ ቅዱስ አልተማርክም አታውቅም። ሳትማር እንዴት ልታውቅ ትችላለህ ስትሉት ደግሞ እንዲህ ብሎ ይመጻደቅባችኋል። እግዚአብሔር እኮ ይላል የደንቆሮች አምላክ ነው ይላል። ደግሞ የበላምን አህያ ያናገረ አምላክ ገለጠልኝ ይላል። ይኸውላችሁ እኛን ለመሳደብ ሲሆን አልተማራችሁም ይላል። አንተ መቼ ተምረህ ነው ስንለው እግዚአብሔር የደንቆሮች አምላክ ነው ይላል።
ለኛ ሲሆን የደንቆሮች አምላክ አይደለም። ለሱ ሲሆን ግን ለድንቁርናው መጠጊያ እግዚአብሔር የደንቆሮ አምላክ ነው ይላል። ለመታበይና ቤተክርስቲያንን ለማፍረስ ሲፈልግ ደግሞ መጽሐፍ ቅዱስን አታነቡም ይላል። ደግሞ ርዕሰ ሊቃውንት አባ ገብረ ኪዳን እንዲህ ያለ የመናፍቃን አካሄድና የውስጥ ለውስጥ ሴራ ደባብ በቅድስት ቤተክርስቲያን ላይ የሚደረገውን አሻጥር እንዲሁም በቅድስት ቤተክርስቲያን ላይ የሚወረወሩ ድንጋዮችን ለይተው አንድ ባንድ ስለሚያውቁ እንዲሁም ደግሞ መንጋውን እግዚአብሔር ካህን አድርጎ የሰጠውን እረኛ ሆነው የተሾሙበትን የኦርቶዶክሳዊ ልጆች መንጋውን ከመናፍቃን ከካህዲያን ተንኮልና ሴራ ወጥመድ ስለሚከላከሉ ነጣቂ ተኩላ ይሄንን ክፉ ግብሩን ለመፈጸም ምቹ ነው ስላላገኛቸው እንዲህ ያለ ሴራና ተንኮል ወጥመድ እያዘጋጀባቸው ይገኛል ማለት ነው። እንግዲህ ርዕሰ ሊቃውንት አባ ገብረ ኪዳን አሁን ባለው መረጃ ፍጹም ሰላማዊ ናቸው፣ አልታሰሩም። ኦርቶዶክሳውያን ይሄን መረጃ እንዲኖረን ያስፈልጋል ማለት ነው። በጣና ቂርቆስ ርዕሰ አድባራት ማለት ነው በዚያ የዕለት ተዕለት አገልግሎታቸውን እየፈጸሙ ይገኛሉ። አሁን እንደደረሰ መረጃ ከሆነ ማለት ነው። ነገር ግን ሴራው እየተከናወነ እንዳለ ልብ ልንል ይገባል ማለት ነው። እስቲ ርዕሰ ሊቃውንት አባ ገብረ ኪዳን ይህንን ላሉ ሰዎች በአንድ ወቅት ያስተማሩትን ትምህርት ላሳያችሁ። በስዕሏም ፊት ስገዱ እሷ መድኃኒታችሁ ናት። በስዕሏም ፊት ስገዱ እሷ መድኃኒታችሁ ናት። አሁን መድኃኒታችን ናት፣ መድኃኒታችን ናት። አሁን እግዚአብሔር ያሳያችሁ። ለድንግል ማርያም ሲሆን ብቻ እኮ የሚቆጡ ቆይ እንትን ቴዎድሮስ መድኃኒት ቤት አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለ መድኃኒት አቤት ኢየሱስ ብቻ ነው መድኃኒት ይሄን ዝጋ በለው እስቲ ሂድና እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጫ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ከሪ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። ሰባት ምሰሶ የድንቁርና ምሰሶ የቆምባቸው ሰዎች እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አጠጣ በል እስቲ በል ታጠጣ አይደል ኢየሱስ ነው ውሃ በል እኔ ሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳትበላ ተኛ እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ እኮ እንዲሁ ድንቁርና እኮ ነው። ይሄ ክርስቶስ ንጉስ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋለ የባህር ያለ ክርስቶስ ብርሃን ነው። እስቲ ባትሪ ያልቦ ሆድና እንቅፋት ወግሮ ሲጥል እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈውስ አባ ብለን የምንጠራበትን የልጅነት መንፈስ ሰጠና አይተባል ተጠራበት። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ቂም አይኖርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ሕይወት የሚበላ ትል ነው ይላል ወግሪስ የሚባል አባት። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለው። ራሱን ትል የቆሰነት አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተከበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ ልንል እንችላለን። እንዴት ብዬ ቂም ይጥፋልኝ የበደለች ብዙ ነው ልንል እንችላለን። እግዚአብሔር ለአንተ ስንት ነገር ትተወልሃል ነው መልሱ። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔርን ሁሉ ዕዳ ትተወልሃል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም፣ እግዚአብሔርን ሁሉ ዝም ብሎ አይተዋል። ምን አለ አንተ የአንድ ቀን የሁለት የሶስት ቀን አንድ ዓመት ይሄን ሰውዬ ከቻልኩት 5 ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? አንተን እንዲህ አድርጎ ከቻለ ለምን አትችልም? ህድጉ ወይ ሐድግ ለክሙ ስራዩ ወይ ሰሪ ለክሙ ይላል ዮሐንስ አፈወርቅ በቅዳሴ። እናንተም ተው እሱም ይተውላችኋል። እናንተ ይቅር በሉ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን። እንዲተውልን መተው አለብን።
ይሄንን ነው አይምራችን ይቅር እንዲል እንደ ሕፃናት ሁኑ ያለ። ከደበደቧችሁ ሰዎች ጋር፣ ከጠሏችሁ ሰዎች ጋር፣ ከቀሟችሁ ሰዎች ጋር አብራችሁ ኑሩ። ሰላማዊ ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። እንግዲህ ከዚህ ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን አራተኛ መምህር ተጠያቂ ሊቅ የሆኑ በጣና ቂርቆስ ገዳም ወንበር ተክለው መጽሐፍ ዘርግተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርባ አጥንት የአብነት ትምህርት እንዲስፋፋ እንዲቀጥል ከዚህ በመቀጠል አጠር ባለ መልኩ አንደበተ ርቱዕ የሆኑ ያስተምሩት ጸጋ ይበዛላቸው ይህ መረጃ ሊደርሳቸው በእኛ በጤና ይጠብቅልን ጸጋውን ኃይሉን ያብዛላቸው ቃለ ሕይወትን ያሰማልን ይላችሁ አባ ገብረ ኪዳን ያላችሁን ፍቅር ከዚህ በመቀጠል አጠር ባለ መልኩ መስጫው ላይ እንግዲህ ኢትዮጵያን በአውሮፓ ማለት ነው ቃል ያሰማልን አባታችን ነው ይህ መረጃ ሊደርሳቸው በእኛ እድሜና ጤና ይስጥልን። እንግዲህ እንዳንጠቅሱ ቂማንዝም ይህን ባደረጉ ሰዎች ቂማንዝም ነገር ግን እርሱን ከመጠበቅ እንግዲህ ከዚህ በመቀጠል አጠር ባለ መልኩ በቤተክርስቲያን ላይ የሚደረገው ኢትዮጵያን በአውሮፓ እንታገላለን ማለት ነው። ለዛሬ ነበር ይህ መረጃ ሊደርሳቸው በእኛ ያዘጋጀላችሁ ቪዲዮ ዝግጅት ይህን ይመስል ነበር። ሰላም ለእናንተ፣ ሰላም ማለት ነው።